ሰላም ቤተሰቦቻችን እንዴት ናችሁ? ዛሬም ትኩስ መረጃዎችን ይዘን ቀርበናል። የዕለቱን ዜናዎች ዛሬም ለእናንተ ይመጥናል ብለን ያሰብላቸውን ይዘን ቀርበናል። እንደወረዱ ሁሉንም ሳንጨምር ሳንቀንስ ለእናንተ ይዘን ቀርበናል። ወደ ዕለቱ ዜናዎች እንገባለን። ጠቅላይ ሚኒስትር አብይ አህመድ ለትንሳኤ በዓል እንኳን አደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ ለትንሳኤ በዓል እንኳን አደረሳችሁ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ የበዓል መልእክት ሙሉ ቃል ከዚህ እንደሚከተለው ቀርቧል። እንኳን ለኢየሱስ ክርስቶስ የትንሳኤ በዓል አደረሳችሁ። ትንሳኤ መስዋዕትነት፣ የጽናትና የተስፋ በዓል ነው። የበደለውን ዓለም ነው። የተሰዋ ግን ክርስቶስ ነው። ያጠፋው የሰው ልጅ ነው። የካሰው ግን ክርስቶስ ነው። ባለ ዕዳው ሰው ነው። ከፋዩ ግን ክርስቶስ ነው። የክርስቶስ ሞት አንድም ለመዳን ነው፣ አንድም ለትምህርት ነው። ስለ ብዙዎቹ ሲባል መስዋዕትነት ካልተከፈለ ብዙዎቹ ማዳን አይቻልም። ሀገር፣ ሕዝብን፣ ወገንን ማዳን ከተፈለገ መስዋዕትነትን መክፈል ይገባል። ቃል ከክርስቶስ በቃሉ ብቻ አልተናገረም፣ በመስቀል ላይ ውሎ ፍቅሩን በተግባር ገለጠ እንጂ። ራሱ አስታራቂ፣ ራሱ ታራቂ፣ ራሱ መስዋዕትነት ሆኗል። ዛሬ ኢትዮጵያን የሚወድ ሁሉ መስዋዕትነት ለመሆኑ የተዘጋጀ መሆን አለበት። በሌሎች መስዋዕትነት መጓዝ የኦሪት ሰዎች አድርገውታል። ሺህ በጎችንም ሺህ ፍየሎችንም ሰውተው ነበረ፣ አልሆነም እንጂ። ሀገር ማዳን የሚቻለው ሌሎችን በመስዋዕት አይደለም፣ ራስን በመሰዋት ነው እንጂ። የራስን ጉልበት፣ ጊዜና እውቀት በመስዋዕትነት እንጂ የራስን ክብር፣ ኢጎ በመስዋዕትነት ነው እንጂ። ሀገር ለማዳን ትህትና፣ እርቅ እና ምክክር። መስቀል አውርዶ ራስን መስዋዕት ያስፈልጋል። መስቀል መከራ ነው፣ ስድብ ነው፣ ግርፋት ነው፣ ውርደት ነው። ራሳችን ለሰላምና ለእርቅ ማዘጋጀት። ከብዙዎቹ ዘንድ ስድብ፣ እርግማን፣ መከራን ይጠብቀናል። የማይዋጣን ግን ከሊቶስትራ እስከ ቀራንዮ የኢትዮጵያ መስቀል መሸከም ነው። የኢትዮጵያ ትንሣኤ ስንል መስቀሏን መሸከም። ትንሣኤ ከጽናት በኋላ የሚገኝ ድል ነው። ከፊቱም የጅምላ ፍርድ ያለው፣ ከፊቱም ውዝገት አለው፣ ከፊቱ ግርፋት አለው፣ ከፊቱ መረቁት አለው፣ ከፊቱ መከዳት አለው፣ ከፊቱም የፀሐይ መጨለም፣ የጨረቃ ደም መልበስ፣ የከዋክብት መርገፍ አለው። በዚህም ሁሉ ግን በሸላቾች ፊት ዝም እንደሚል በግ ክርስቶስ ጽናት ቆመ። ስለ ዓለም ሲባል መከራን ታገሰ። ለሰው ልጅ ሲባል ሁሉን እየቻለ በጽናት ተጓዘ። ሀገር ጽናት ትፈልጋለች። በመከራዎችና በውግዘቶች ፊት በጽናት መቆም፣ በስድብ በንቀት ፊት በጽናት መቆም። እንደ ፀሐይ የሚታዩ ልሂቅ ሲጠፋ እንደ ከዋክብት የሚታዩ ክብሯን ሲረግፉ ጽናት መቆም። አብረው የነበሩ ፈርተው ተሸጠው ሲከዱ በጽናት መቆም። ሀገራችን ትፈልጋለች። በሚጸኑ ዘንድ ኢትዮጵያ ትንሣኤ እጅጉ ቅርብ ብቻ አይደለም የሚታይም ነው። ትንሣኤ ተስፋ ነው። ፈተናው እንደሚያልፍ ተስፋ ይሰጣል። አርብ ላይ እሁድ የሚመጣ አይመስልም ነበረ። የመቃብሩ ድንጋይ ላይ የሚነሳ አይመስልም ነበረ። ማኅተም ላይ የሚፈታ አይመስልም ነበር። ጨለማው ላይ ብርሃን ሩቅ ይመስል ነበር። ሁሉም ግን ተገለበጠ። ታሪክ የታሪኩ ጌታ ለወጠ። ተስፋችን በደጅ ነው። አርብ ላይ እሁድ እናየዋለን። ከሞት ባሻገር ሕይወት፣ ከመቃብር አልፈንም ትንሣኤ የምንመለከትበት ነው። የሚጨበተንም የጠራ ምናብ አለን። ስለዚህም ወጀቡን አውሎ ንፋሱን አያስደንቅም። ዛሬ ለነገ ሞት ለትንሣኤ ቦታ እንደሚለቁ የምናውቅ የምናምን ነን። ለኢትዮጵያ ትንሣኤ የሚተጉ ብዙ ሰዎች የሕማማትን ጊዜ እያለፉ ነው። አሁን አርብ ወደ ማታ ላይ ነን። ከጸጥታ ቀን በኋላ ኢትዮጵያ ትንሣኤ ይመጣል። ከሄዱት ብዙዎቹ ይመለሳሉ፣ ከተሳሳቱት ብዙዎች ያስታውሳሉ። አርብ ዕለት በከንቱ ሄዱ ብዙ ይፈራሉ፣ ፈራጆች ይጸጸታሉ፣ ተገዳዳሪዎች ይበታተናሉ፣ የመቃብር ጠባቂዎች ይደነግጣሉ። የኢትዮጵያ ግን አይቀየር በሆነው ትንሣኤ ትነሳለች። በሕገ ወጥ መንገድ 188 ኩንታል ሽንኩርት ጭኖ ሲንቀሳቀስ የነበረ ተሽከርካሪ ተያዘ። በወልዲያ ከተማ አስተዳደር በሕገ ወጥ መንገድ 188 ኩንታል ሽንኩርት ጭኖ ሲንቀሳቀስ የነበረ ተሽከርካሪ በቁጥጥር ስር መዋሉን የከተማ አስተዳደሩ የንግድ ገበያ ልማት መምሪያ ገልጿል። መመሪያው ኃላፊው አቶ አዲስ ወንድሙ እንደተናገሩት መነሻውን መሆኒ መዳረሻውን አዲስ አበባ አድርጎ ሽንኩርት ጭኖ ሲንቀሳቀስ የነበረ ኮድ 3 ኢቲኤ 1647 ኮስኒክ ተሽከርካሪ ከተማችን ወጣቶች ባደረጉት ትብብር በቁጥጥር ስር ውሏል። የተያዘው 188 ኩንታል ሽንኩርት በህገወጥ ባልታደሰ የንግድ ፍቃድ ምክንያት ህገወጥ በመሆኑ በግብረ ኃይል ተረጋግጦ ምርቱ በከተማው እንዲሸጥ ከመወሰኑ በተጨማሪም በባለቤቱ ላይ አስተዳደራዊ እርምጃ መወሰዱን አያይዞ ገልጿል። ህገወጥነት ለመከላከል ህብረተሰቡ ራሱን አደራጅቶ ህገወጥ መከላከል መጠቆም ይኖርበታል ሲሉ
ኃላፊው መልእክት አስተላልፈዋል። መረጃው የወልዲያ ከተማ ኮሚኒኬሽን ነው። የ12ኛ ክፍል ፈተና ከአንድ ወር ተኩል በኋላ ለመስጠት ዝግጅት እየተደረገ ነው። ብርሃኑ ነጋ የትምህርት ሚኒስትር ብርሃኑ ነጋ የዘንድሮ 12ኛ ክፍል ብሔራዊ ፈተና ከአንድ ወር ተኩል በኋላ እንደሚሰጥ ጠቁመው ሚኒስተሩ ይህንን አራተኛ ነው በአዲሱ የፈተና አሰጣጥ ፈተና የሚሰጥበት ብለዋል። ትምህርት ሚኒስቴር ባለፉት ዓመታት 12ኛ ክፍል ብሔራዊ ፈተና ትምህርት ቤቶች ወጥተው የተማሪዎች ዩኒቨርሲቲዎችን ውስጥ አስገብተው ፈተና እንዲሰጥ እያደረጉ መሆኑ ይታወቃል። ትምህርት ሚኒስቴር ስለ ዘንድሮ 2017 ፈተና በተናገሩበት ወቅት 150,000 ተማሪዎች ፈተናቸውን በኦንላይን እንዲወስዱ ዝግጅት እየተደረገ መሆኑን ገልጸው ብርሃኑ እንደዚህ ከዚህ ቀደሙ አድካሚ በሆነው ከቦታ ቦታ ልጆችን እያዘዋወሩ ከመሄድ ባለፉት ዓመታት 29,000 ተማሪዎች ነበር ኦንላይን ፈተና የሰጠነው። ዘንድሮ ደግሞ 150,000 ተማሪ ኦንላይን ፈተና ለመስጠት እየተዘጋጀን ነው ብለዋል። ሚኒስተሩ የ12ኛ ክፍል ብሔራዊ ፈተና የሚሰጥበት ቀን ቆርጠው ባይናገሩም ፈተናው ከአንድ ወር ተኩል በኋላ እንደሚሰጥ ተናግረዋል። በየትኛውም አካባቢ ያለ ኢትዮጵያ ሚስዮን ዜጎች ያሉበት ሁኔታ ማወቅ ግዴታ እንደሆነ የውጭ ጉዳይ ሚኒስቴር ተናገረ። የውጭ ጉዳይ ሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ማንኛውም አካባቢ ያለ ሚስዮን ዜጎች ያሉበት ሁኔታ ማወቅ አንድ ቁልፍ ተግባር መሆኑን ጠቅሰው ይህንን የዘነጋ ካለ ስህተት መሆኑን አምባሳደር በመግለጫው ተናግረዋል። አምባሳደር ነቢያት ጌታቸው ዛሬ የኢኮኖሚ ፖለቲካና የዜጋ ተኮር ዲፕሎማሲ ባለፉት 9 ወራት የተከናወኑ ስራዎች ለጋዜጠኞች አብራርተዋል። ዜጋ ተኮር ዲፕሎማሲ በተመለከተ በሰጡት መግለጫ ወደ 700 የሚጠጉ ኢትዮጵያውያን ከማይናማር ለመመለስ ጥረት እየተደረገ መሆኑን ተናግረው በመጪው 10 ቀናት 200 ኢትዮጵያውያን እንዳይመለሱ ለማድረግ እየተሰራ እንደሆነ አምባሳደር ነቢያት አስረድተዋል። እስካሁን ወደ 130 ኢትዮጵያውያን ከማይናማር እንዲመለሱ ማድረግ መቻላቸውን የተናገሩት ቃል አቀባዩ ባለፉት 9 ወራት በአስቸጋሪ ሁኔታ ውስጥ የነበሩ 92,000 ዜጎች ወደ ሀገር መመለስ ተችሏል ብለዋል። በተለያዩ ሀገራት ለመብት ጥሰት የተጋለጡ 13,000 ዜጎች ድጋፍ እንዳያገኙ መብታቸው እንዲከበር ማድረግ መቻሉን የውጭ ጉዳይ ሚኒስቴር ተናግረዋል። በተለያዩ ሀገር የሚገኙ የኢትዮጵያ ዲፕሎማቶች በየሀገሩ የሚገኙ የሀገር ሰዎች ሁኔታ አይታወቅም፣ ችግር ሲደርስባቸው መፍትሄ እንዲሰጥ አይደረግም ተብሎ ቅሬታ ሲቀርብ ይሰማል። ይህንን ጉዳይ የጠየቁት አምባሳደር የውጭ ሀገር የሚኖሩ ዜጎች በተመለከተ የትኛውም ሀገር የሚኖሩ የሚስዮን ኢትዮጵያ ያሉበት ሁኔታ መከታተል፣ ድጋፍ ማድረግና ተባብሮ መስራት ይጠበቅባል ብለዋል። ከሶማሊያ ጋር ተፈጥሮ የነበረው ውጥረትም መፍታት እንደተቻለ የተናገሩት አምባሳደር ይህን የ9 ወር የፖለቲካ ዲፕሎማሲ ስኬት ነው ብለዋል። ፈረጃ ቀረጻው ሚያዝያ 20 ሊጀምር ነው። በህዝብ መዋጮ የሚሰራው በኢትዮጵያ የመጀመሪያው ፊልም የሆነው ፈረጃ የተሰኘው የቦክስ ፊልም ከብዙ ዝግጅትና አድካሚ ጉዞ በኋላ የታሰበው በጀት ባይሞላም ቀረጻው ሚያዝያ 20 ሊጀምር ነው። አርቲስት ሄኖክ ወንድሙ ሂደቱ ከባድ እንደነበር ተናግሮ የቦክስ ፊልሙ እንደመሆኑ ለቀረጻ ብዙ ሰው እንደሚያስፈልግ በተሳትፎ እንዲያግዙት ወጣቱን ኃይል ጠይቋል። በገንዘብና በሀሳብ ላገዙ ሰዎች በሙሉ ትልቅ ክብርና ምስጋናን አቅርበዋል። አንድ አሜሪካ በቤልት ትንሽ አውሮፕላን ጠልፏል። በአውሮፕላኑ ውስጥ 14 ሰዎች ነበሩ። ኤቢሲ ኒውስ አኪሊዮን ሳው ቴይለር አውሮፕላኑ ከመነሳቱ ትንሽ ቀደም ብሎ ሰዎችን በቢላዋ ማስፈራራት ጀመረ። አውሮፕላኑ ነዳጅ እንዲሞላ ከሀገር እንዲወጣ ጠየቀ። በዚህ ክስተት 3 መንገደኞች በቢላዋ ተወግተዋል። ግጭቱ አንድ ተሳፋሪ የጦር መሳሪያ ይዞ ጥቃት ፈጻሚውን ከገደለ በኋላ ተጠናቀቀ። እንደ ኤቢሲ ዘገባ ከሆነ ቴይለር ቀደም ሲል ወደ ቤልት እንዳይገባ ተከልክሎ የነበረ ሲሆን ወደ አገሪቱ እንዴት እንደገባ እስካሁን አልታወቀም። ሰብስክራይብ፣ ሼር፣ ላይክ፣ ኮመንት በማድረግ ትብብራችሁ አይለየን። እናመሰግናለን።